ይሻላል ምክንያቱም በጣም ብዙ ሰዎችን እያስቆጣን ያለው አይነው እናንተ እንደምትወዱት እርግጠኛ ነኝ። ካሁን በኋላ ስግጥ የሚለው ቃል እንዳትጠቀሙ ስግጥግጥ የሚለው ቃል ነው የምትጠቀሙት። ሰላም አቦክ ሚዲያ ቤተሰቦች እንደምን አላችሁ? እጅግ በጣም ለየት ያሉ ከሰሞኑን መነጋገሪያ የሆኑ ከአዶናይ እንዲሁ ደግሞ ከነብይ እዩ ጩፋ ጋር የተገናኙ አዝናኝ እጅግ በጣም ያስገረሙን ለየት ያሉ ስራዎችን ወይም ሐሳቦችን ይዘናል። በተጨማሪ ደግሞ በአባይ ቲቪ ምንድነው የተፈጠረው? እጅግ በጣም አነጋጋሪ የሆነ ነገር ተከስቷል። እሱንም አጋራችኋለሁ። አዶናይ ቀድሞ ምን ይል ነበር? ዛሬስ ደግሞ ምን እያለ ነው? የዛሬ ገጽታው ምን ይመስላል? አዶናይ ስፈራ ነበር፣ አሁን ምን ተከሰተ? እሱን እነግራችኋለሁ። እናንተ እስከ መጨረሻው አብራችሁን ቆይታ የምታደርጉ ስለሆናችሁ ደግሞ አመሰግናለሁ። ቪዲዮውን ላይክ በማድረግ ቤቱን ሰብስክራይብ አድርጋችሁ ጀምሩ። እጅግ በጣም አነጋጋሪ የሆነው ከሰሞኑን ብዙ እያልንበት ያለነው ይህ የስግጥ ፍምስ እንግዲህ የአዶናይ መፈክር እንግዲህ ትልቅ ነገር ላይ ደርሶ ዛሬ ብዙ ጎራዎችን ያዘ ሆኗል። ለማንኛውም ከዚህ ጋር ተያይዞ እዩ ጩፋ ጋር እንግዲህ ሄዶ ነበር አዶናይ ነብይ እዩ ጩፋ ጋርና ምንድነው የተፈጠረው? የተፈጠረውን ሰምታችኋል። እስኪ ተመልከቱ ይህንን ጉዳይ። በእኔ መነጽር ቃሉ በጣም ተመችቶኛል። በጣም ነው የተመቸኝ። እንደውም አንተ አሁን መሰገጥ ነው ያልከው አለ መሰጋገጥ ነው ያለብህ። መሰገጥን እንደውም ትተህ መሰጋገጥ ነው ያለብህ። አዲስ ቃል እየጠበቁ ነው አሁን እንግዲህ ስግጥግጥ ፍምስ እንለዋለን። ስግጥግጥ በቃ ወይ ስግጥግጥ ፍምስ። ስግጥ አንዴ ይረግጣል። ስግጥግጥ ግን ሶስቴ ነው የሚረግጠው። በደንብ መድረስ አለበት። እንደውም ማብዛት ይችላሉ። ስግጥግጥ እያሉ እንደውም እስከሚሳካላቸው ድረስ አያቋርጡ። እያበዛህ መሄድ ነው በቃ። አቋምን ከቀየርክ አሁን የመጣው ነገር በሙሉ ተመልሶ ይሄዳል። አንተም የድሮ አዶናይ ትሆናለህ። በጣም የገረመኝ አንድ ትልቅ ነገር እዚህ ውስጥ አስተውያለሁ። እንግዲህ ሁለት ጎራዎች አሁን እኛ ባለንበት ጊዜ በተለይ ተፈጥረዋል። ከዚህ ስግጥ ፍምስ ከሚለው እንግዲህ ከአዶናይ መፈክር ጋር ተያይዞ የመጀመሪያዎቹ ምን የሚሉት ናቸው? ይሄ ጥሩ ሐሳብ ነው፣ ይሄ ወጣቱን ከመስራት አንጻር የሚያነሳሳ ነው የሚሉ ሲሆኑ፣ ሁለተኛዎቹ ደግሞ ልክ እንደ እዩ ጩፋ ያሉት ይህንን ሐሳብ የሚደግፉ ናቸው። ሌላኞቹ ደግሞ እንግዲህ ባለፈው በተለይ ቪዲዮ ለመመልከት እንደሞከርነው እንደነ ሰራዊት ያሉ እንዲሁ ደግሞ ሌሎችም አካላት ምንድነው የሚሉት? ይሄ ትውልድን ገዳይ አስቸጋሪ ነገር ነው እያሉ ሐሳባቸውን እየሰጡ አሉ። ነገር ግን እዩ ጩፋ ምን አይነት አነጋጋሪ የሆነ ሰው ነው! የተናገራቸው ነገሮች በጣም ነበር ያስደነቁኝና ስግጥግጥ ብለህ እንግዲህ ረግጠህ በደንብ ስራበት ብሎታል። እንዲሁ ደግሞ እሱም የተቀበለ ይመስላልና በመጨረሻ የተናገረው ግን በጣም የሚገርም አንድ ሐሳብን ተናግሯል። ያም እንደዚህ ብሎታል። ይሄንን መፈክርህን ትተህ አንተ መሰገጥን ትተህ ወደኋላ የምትመለስ ከሆነ አንተም ጭምር ሐሳብም ይረሳል፣ ሰዎችም ይረሱሃል፣ አንተ ወደ ቀድሞ አዶናይ ትመለሳለህ ብሎታል። እና በጣም የሚገርም ነው። እና አንድ መፈክር አለው ደግሞ ይሄ ሰውና ካልሰራ ምንም አይነገርብህም ወይም ማንም ሰው አያወራህም፣ ከሰራህ ይነገርብሃል፣ ያወራሉ ሰዎች። ነገር ግን እየተወሩም እየሰሩ መቀጠል ይሻላል የሚል አቋም አለው እና ነብይ እዩ ጩፋ ይሄንን እንግዲህ ሐሳቡን በደንብ ለአዶናይ አጋርቶታል። ከዚህ በፊት አዶናይ ምን እንደነበረ ታውቃላችሁ? ይሄን ሰው ገብቶ ከማማከሩ በፊት ምን አይነት አመለካከት ይዞ ነበር? ስግጥ ፍምስ የሚለውን ሐሳብ እንዴት አይቶት ነበር የሚለውን አይ ነበረና አንድ ቪዲዮ ከዚህ በፊት ሰርቶ ነበር። ወደ እዩ ከመሄዱ በፊት ወይም ከእዩ ጋር ከመነጋገሩ በፊት አንድ ቪዲዮ ሰርቶ ነበር። እስኪ እሱን እዩት። በጣም ትልቅ ለውጥ ያመጣ ስለሆነ ማለት ነው ይሄንን ቪዲዮ የማሳያችሁ። ግን እኔ ስራዬን መስራት አልቻልኩኝ በስነ ስርዓት ማለት ነው። አንድ እኔ እውነቴን ነው የምላችሁ፣ በቃ በሰላም በፍቅር መስራት ነው የምፈልገው። ህይወቴን ኢንጆይ ማድረግ ነው የምፈልገው። ስለዚህ ከሰላሜ በላይ ደግሞ ቫልዩ ማድረገው ነገር የለም። እውነት ለመናገር ነው የምላችሁ እና ስግጥ የሚለው ቃል እናቁመው፣ አንጠቀመው። እንደ አይዲያው መስራት ነው። እንስራ በቃ ራሳችንን እናዳምጥ፣ ተግተን እንስራ። ከአይምሯችን በላይ ልባችንን እናዳምጥ። እግዚአብሔር በልባችን ነው የሚደርሰን። እንደ ዓላማችን እንቁም። አይዲያው እሱ ነው። አይዲያው አይታችኋል ሁላችሁም። ከዚህ በፊት በጣም ፈርቶ በተደጋጋሚ የሚሰራቸው ቪዲዮዎች በጣም ዲስካሬጅ የሆኑ ነበሩና ከዚህ አንጻር ምንድነው ያለ ነበረው? በቃ ተስፋ ቆርጦ በጣም እየተቸገረ ነበር። ለብዙዎቻችን መነቃቃት መነሳሳት ምክንያት የሆነ ወጣት ከአንዳንድ ትችቶች የተነሳ በጣም
ዝቅ ብሎ እንደነበረ ሁላችሁም ታውቃላችሁ። እና ከዚህ እንግዲህ ከኢዩ ንግግር በኋላ ምን እንዳለ ከመመልከት በፊት እዚህ ጋር ስናገር አስተውላችሁ እንደሆነ ዋናው ዓላማ መስራት ነው፣ በርትታችሁ ስሩ የሚል ቃል ነበር ቀድሞ በነበረው የምናገረው። ቃሉንም አንጠቀምም ከዚህ በኋላ በቃ ስግጥ ፍምስ የሚለውን ቃል እንጣለው እንግዲህ ብሎ ነበረና ከብዶት ነበር የምር በቃ ስራዬን መስራት አልቻልኩም፣ ብዙ ነገሮች ከብደውኛል፣ ስራዬን እንድሰራ ደግሞ እኔ ከሰዎች ትችትም ነፃ መሆን እፈልጋለሁ ብሎ ስለዚህ ጉዳይ እንግዲህ አዶናይ ሄዶ ነብይ ኢዩ ጩፋን ካገኘ በኋላ እሱ አንድ ቪዲዮ ሰርቶ ነበር በጣም አነጋጋሪ የሆነ። በባለፈው እንግዲህ አሁን ባሳያችሁ መሰረት ምን ብለው ነበር? እናቁም ይህንን ቃል ስግጥ ፍምስ የሚለውን ሰዎች እየተገነዘቡ አይደለም እየተረዱ አይደለም ብሎ ነበር። በተመሳሳይ ደግሞ በራሱ አንደበት እንደዚህ ብሎ ሰርቶታል። ተመልከቱት እስኪ። በኋላ ስግጥ የሚለው ቃል እንዳትጠቀሙ ስግጥግጥ የሚለው ቃል ነው የምትጠቀሙት ማለት ነው። ከስግጥ ፍምስ ወደ ስግጥግጥ ፍምስ ተቀይሯል ማለት ነው። ስግጥግጥ እሰጋግጣለሁ። ፍርሃት አያሸንፈኝም። እኔ በምንም ተአምር ፍርሃት አያሸንፈኝም። ስህተት እስካልሰራው ድረስ ፍርሃት አያሸንፈኝም። ለዓላማዬ የምሞት ሰው ነኝ። ለዓላማዬ እውነት የምቆም ሰው ነኝ። እኔ መሰገጥ ማለት ይህ ነው። ለዓላማ ቁም ብዬ እየመከርኩኝ እያለ እንዴት ከዓላማ ይርቃለሁ? እኔ አንድ ሰው አልወደደውም፣ ያ ደስ አላለውም፣ ያ ይታገድልን ምናምን ስላለ ብቻ በፍርሃት ምክንያት ለዓላማዬ አልቆምኩም። ከፍ ባለ ማለት ነው። ሰግጥ የሚለው ቃል ያቆምኩት ነው የመሰላችሁ? በቃ ሰግጥ ሲምፕል 3 ቃላት ነው። ወደ ፍግት፣ ወደ ትግት፣ ወደ ስርት ፍምስ እንቀይረዋለን ምናምን እያላችሁ ነበር። ቃላቱ አይደለም። this is my integrity የአዶናይ ኢንቴግሪቲ ነው ይሄ። ስግጥ ማለት ትርጉም አለው። ትርጉሙ ደግሞ እኔ ሰጥቼዋለሁ። በጠላቶች ስም ደግሞ ይህ ዋው መሰገጥ ማለት ለዓላማ ጠንክሮ መቆም ነው ያላት ቃል ደግሞ በጣም የተመቸችኝ ቃል ናት። ታውቃላችሁ ብዙ ሰዎች እንደውም ምን እንዳለ ታውቃላችሁ? ሰዎች ላለመረዳት ይሰግጣሉ። በጣም የገረመኝ ሰዎች ላለመረዳት የምታስረዱትን እውነት እንደዚህ ነው ብላችሁ ስትናገሩ ላለመስማት ሰዎች ይሰግጣሉ። ታዲያ በመስራት መሰገጥ ምኑ ነው ክፋቱ? ስለዚህ ከዚህ በኋላ እንደዚህ ብለን እንቀጥላለን ብሏል። እኔ አላውቅም እንግዲህ ስግጥግጥ እያለን እንቀጥላለን ጠንክረን በርትተን ማለት ነው። በጣም 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 ከዘመኑን እንግዲህ የኢዩ ጩፋና የአዶናይ ወዳጅነታቸው የጠበቀ ይመስላል። ለማንኛውም ይህንን ጉዳይ እናንተ ምንድን ነው የምትሉት? መሰገጥ ማለት ለእናንተ ምንድን ነው? እኔ የተረዳሁበትን ነግሬያቸዋለሁ ከዚህ በፊትም። ትልቁ ነገር ባለንበት በምንሰራበት ነገር ጠንክረን መቀጠል። ሰዎች እየተቹ ሰዎች እየተናገሩ ሰዎች አትችልም እያሉ እናንተ በርትቶ መቀጠል እንደሆነ ነግሬያቸዋለሁ። ዛሬም የምደግምላችሁ እሱን ነው። የእናንተስ አመለካከት ስለዚህ ጉዳይ ምንድን ነው? ኢዩ ጩፋስ ልክ ነው ወይ? ምናልባት በደንብ ጠንክረህ ሰግጠህ ስግጥግጥ አድርገህ ቀጥል ብሎታል። እሱም እንግዲህ ለተከታዮቹ እንግዲህ አሁን እኔ ይህንን ቪዲዮ በሚሰራበት ሰዓት ከ3.9 ሚሊዮን በላይ ተከታዮች ባሉት አካውንቱ ይህንን ቪዲዮ ፖስት አድርጎ ሁሉም ሰው እየተቀባበለው ይገኛል። እናንተስ ምንድነው የምትሉት? ለማንኛውም ይሄንን ለእናንተ ዛሬ ላጋራ አንዱ ነው። የመጨረሻ በጣም አዝናኝ የነበረው በአባይ ቲቪ የቀረበ አንድ በተከታታይ የሚቀርብ አንድ ጥያቄና መልስ ውድድር አለ እና እዛ ላይ በጣም የገረመኝ ነገር ምን እንደሆነ ታውቃላችሁ? ጥያቄና መልስ ውድድር ላይ ሲሳተፉ ጥያቄና መልስ ውድድሩ ላይ የተገኙና ሲሳተፉ የነበሩ ወጣቶች ነበሩና ወጣቶቹ የሚመልሱት ምላሽ በጣም ነው ያስደነቀኝና እስኪ አንድ ቪዲዮን ይዩና የእውነት በጣም ለኔ ጥያቄ አለኝ። እሱን ጥያቄ ከተመለከቱ በኋላና እስኪ አንዴ ተመልከቱና በጣም ተዝናንተን እንለያያለን ማለት ነው። ቆይታችሁ ካቡጋዩና ታዲያስ። በኢትዮጵያ ሚሊኒየም ተብሎ የተጠራበት ዓመተ ምህረት መቼ ነበረ? 19 ክፍል ነው። ያዙልኝ ያዘው እጁ። ሰሊጥ፣ ኑግ፣ ሱፍ የምን እህሎች ናቸው? የገብስ አይደል? ኒሞኒያ ምንን የሚያሳምን በሽታ ነው? አንጎል። በጣም ወዳለሁ። እዚህ ስላደረስከኝ በጣም አመሰግናለሁ። በ20 ዓመት ስንት ካፒታል አለ? ሃንግ እዚህ ጋር ስጋ ቤት ሲከፈት። እሺ ለማንኛውም በጣም ተዝናንቼበታለሁ። የምር ይሄ እናንተንም ያዝናናል ብዬ ነውና ጥያቄው የተፈለገው መልስ ነው ወይስ ተቃራኒ ነገር ነው? ግራ እስኪገባኝ ድረስ ማለት ነው። የምር በጣም ነው የተደመምኩትና እኔ ተዝናናው ቤተሰቦች እንዳይቀርባቸው ብዬ ነውና ለማንኛውም አባይ ቲቪ ላይ የሚቀርበው ጥያቄና መልሱ ድሉ ትክክለኛ መልስ የሚፈልግ ነው ወይስ ተቃራኒ ነገር የሚነገርለት ነው? እኔ አልገባኝም ነበረ። አዝናናኝ።
የዛሬ ጊዜያችን ይህንን ይመስላል። በሌላ አዲስና አስተማሪ እንዲሁ ደግሞ አዝናኝ ከሆኑ ሀሳቦች እስክንገናኝ ድረስ ቆይታችሁ ያማረ ይሁን። እንወዳችኋለን። አቡክ ሚዲያን ሳብስክራይብ ያላደረጋችሁ ሳብስክራይብ አድርጉ። እንዲሁ ደግሞ ይህንን ቪዲዮ ላይክ አድርጋችሁ ሼር አድርጋችሁ ውጡ፣ ተዝናኑ። የእናንተ ቤት ነው። እንወዳችኋለን። ሰላም። አቡክ ሚዲያ